የ14 ትልልቅ ካምፓኒዎች ባለቤት ነው። እኔ ደግሞ ክፍለ ሀገር ላይ የሚገኘው አንዱ ካምፓኒው ስራ አስኪያጅ። ለጊዜው ስገባ ምክትል ስራ አስኪያጅ ሆኜ ነበረ እዛ ድርጅት ውስጥ የገባሁት። የዛሬዋ ባለቤቴ ደግሞ የዚህ ካምፓኒ ባለቤት ዘመድም የአንዱ ድርጅት ደግሞ እንደኔው ስራ አስኪያጅ ናት። ግንኙነታችን የተጀመረው እዛ ድርጅት ውስጥ በገባው በወራት ውስጥ ነበር። እዛው ክፍለ ሀገር ላይ የአንዱ ስራ አስኪያጅ ስትሆን እኔ ደግሞ የሌላኛው ምክትል ስራ አስኪያጅ ነበርኩኝ። በዚህ መሃል ይህ ያልኩሽ ግዙፍ ሰው የድርጅቱ ባለቤት ከሚኖርበት አዲስ አበባ እኛ ወዳለንበት ክፍለ ሀገር ይመጣና ባለቤቴ ወደምትሰራበት ድርጅት ያስጠራኛል። እዛም ስደርስ የተቀበለችኝ የድርጅቱ ስራ አስኪያጅና የዚህ ባለሀብት ዘመድ የሆነችው ሚስቴ ነበረች። ልክ ያየኋት ቀን ነበረ ልቤ ትርክክ ስንጥቅ ያለላት። ቀይ አጭር የሚያምር ሰውነትና ረዥም ጸጉር ያላት ድንቡሽቡሽ ያለች ቆንጅዬ ሴት ሳያት ድንግጥ አልኩኝ። ልቤ ለሷ የተከፈተው የዛ ቀን ነበረ። ስራ አስኪያጁ ጠርቶኝ ነው ወደዚህ እንድመጣ እባክሽ ታገናኘኛለሽ አልኳት። አዎ ተከተለኝ ብላ ወደ ድርጅቱ ባለቤት ቢሮ ይዛኝ ሄደች። እዛም እንደገባው ከሱ ጋር ሰላምታ ከተለዋወጥን በኋላ እሷን አስጠራት። ለሶስት ቁጭ ብለንም ማውራት ጀመርን። እሱ የዛኛው ካምፓኒ ምክትል ስራ አስኪያጅ ድርጅት ስራ አስኪያጅ ናት። ስለዚህ ስራችሁ የሚያገናኝና የሚያቀራረብ ስለሆነ ተግባብታችሁ በአግባቡ ትልቅ ስራ እንድትሰሩና ለድርጅቱም ጥሩ ውጤት እንድታመጡ እፈልጋለሁ ብሎ አስተዋወቀንም አሳሰበንም እንድንቀራረብም ነገረን። የኔና የባለቤቴ ግንኙነት የዛች ቀን በዛ ሰዓት ተጀመረ። እንደነገርኩሽ እሷን ካወቅኳት ቀን ጀምሮ የዚህ ድርጅት ባለቤት የቅርብ ዘመድ መሆኗን ነበር ማቀው። ነገር ግን ዛሬ የገባኝና ህይወቴን አጣብቂኝ ውስጥ የከተተብኝ አንድ ሚስጥር ዘመዱ ብቻ ሳይሆን ሴክሹዋል ግንኙነትም እንዳላቸው ማወቄ ነው። አዎ ከጊዜ ወደ ጊዜ 3 ዓመት የፍቅር ግንኙነትና ከ1 ዓመት ከ6 ወር በዘለቀው የትዳር ግንኙነታችን ውስጥ እኔ ዘመዷ ነው፣ የቅርብ ወዳጇ ነው፣ እንዲሁም አለቃዋ ነው እያልኩኝ አምኜ ተቀብዬው የነበረው ሰው ከፍቅረኝነታችን ጊዜ ጀምሮ ስሰማው የነበረው ጭምጭምታ ዛሬ ወደ እውነትነት ተቀይሮ ዝምድና ብቻ ሳይሆን ሌላ ሴክሹዋል የሆነ ግንኙነት ከዚህ ከድርጅቱ ባለቤት ጋር የገዛ ባለቤቴ እንዳላት እሰማ ነበር። እንደነገርኩሽ የኔና የፍቅረኛ የግንኙነት የዛች ዕለት የተጀመረ ቢሆንም መጀመሪያዎቹ አካባቢ ላይ በነበረን የሥራ ግንኙነት ብዙ ጊዜ መደዋወል፣ መገናኘትና ስለ ድርጅቱ ማውራት ግዴታችን ነበር። በዚህም ጊዜ ዕለት ተዕለት እሷን ማግኘትና እሷን መቅረብ ስጀምር ለእሷ ያለኝ ፍቅር፣ ለእሷ ያለኝ ፍላጎትና መውደድ እየጨመረ መጣ። በምናደርጋቸው የስልክም ሆነ በአካል በምንገናኝበት ጊዜ ብዙ መልካም ነገሮቿን እያነሳው አደንቅላታለሁ፣ አወራታለሁ። በዚህም የተነሳ ለእሷ ምን ያህል ፍላጎት እንዳሳደርኩኝ እየተረዳችው መጣች። ቢሆንም ግን ማናችንም የፍቅር ጥያቄ ለማናችንም አላቀረብንም። እኔ ከዕለት ወደ ዕለት እየወደድኳት እየቀረብኳት መውደዴንና ለሷ ያለኝን ነገር እንድታቅ በምችለው መጠን እያደረግኩኝ በመጣም እሷም አልገፋችኝምም አልቀረበችኝምም። ከአካባቢዋ ላይ ካሉ አንዳንድ ሰዎች ፍቅረኛ እንዳላት ሰማ ነበረ። ያንንም ቢሆን ወደ ጎን አድርጌ ግን እኔ ወደ እሷ መቅረቤን ገፋሁበት። እዛ መስሪያ ቤት በተቀጠርኩኝ በ6ኛው ወሬ ባሳየሁት ከፍተኛ የሥራ አፈጻጸም ጀነራል ማናጀር ሆኜ ተሾምኩኝ። ይህም ለኔ በ29 ዓመት ትልቅ ስኬት ነበር። በዛም ደስታ ምክንያት ትልቅ ሆቴል ላይ እራት ልጋብዝ ቀጠርኳት። ዴት በዩ እዛም ተገናኝተን በግልጽነት ብዙ ነገሮችን አወራሁላት። እኔ ከፍተኛ የሆነ ግልጽነትን ሳሳያት የነበረው እሷም ግልጽ ሆና ያለውን ሁኔታ እንድትነግረኝ ነበር። በዛም ዕለት ጥያቄን አቀረብኩላት። እንደምወዳትና አብራኝ እንድትሆን ፍቅረኛዬ እንድትሆን ጠየቅኳት። እሽታዋን ገለጸችልኝ። ፍቅረኛ አላት ስለሚባለው ነገርም ጠየቅኳት። እኔም በግልጽ እንድትነግረኝ ያለፈው ህይወቴን በዝርዝር አስረዳዋት። እሷ ህይወቷን በዝርዝር ባትነግረኝም በደፈናው ግን ምንም አይነት ግንኙነት እንደሌላትና ከኔ ጋር ብትሆን ደስተኛ እንደምትሆን እሷም ለኔ ጥሩ ፍላጎት እንዳላት አሳወቀች።
ፍቅረኝነታችንም የዛኔ ጀመረ። ነገር ግን በእኔና በሷ የፍቅር ግንኙነት ውስጥ ትልቁ ጋሬጣ የነበረው አለቃዋ ነው። አለቃችን ነው። ያምን መሰል አለቃችን ነው። አለቃችንን ከሰማይ ከምድር ከቤተሰቧ ከማንም በላይ ትፈራዋለች፣ ትጠነቀቀዋለች። እጅግ በጣም ትፈራዋለች። እጅግ በጣም የሚለው ቃል በራሱ የሚገልጽልኝ አይመስለኝም እሷ ለሱ ያላት ፍራቻ። በዚህም ምክንያት ግንኙነታችንን ማንም ሰው እንዳያውቅ አስጠነቀቀች። የቅርብ ጓደኞቼም ሆኑ የመስሪያ ቤት ሰዎች እኔና እሷ መሀል ያለውን ግንኙነት በፍጹም ማወቅ እንደሌለባቸው አስማለች፣ አስገዘተች። እኔም ነገሩ ምቾት ባይሰጠኝም ደስ እንዲላት ብዬ እሺ አልኳት። ለአለቃችን ያላት ከቅጥ ያለፈ ከቤተሰቧ ከወንድሟ ከእናት ከአባቷ በላይ የምትፈራው ነገር ግን ብዙ ምቾት የሚሰጠኝና የሚያስደስተኝ አልነበረ። ልጋፈጣት ግን አልፈለኩም። ያው ዘመዷ ስለሆነ ነው፣ ቤተሰቧ ስለሆነ ነው እያልኩኝ ራሴን ማሳመን ተሻለኝ። አብረን ሆነን እየነዳሁኝ በምንሄድበት ሰዓት እሱ ከደወለ በፍጥነት ሞተሩን አጥፍቼ ጥጌን ይዤ መቆም አለብኝ። ምንም አይነት ትንፋሽ ማውጣት የለብኝም። እየተርበተበተች እየተንቀጠቀጠች ታናግረዋለች። ግራ ግብት ይለኛል። ሰው ባለበት ቦታ፣ ጫጫታ ባለበት ቦታ ከደወለ ስልኩን አታነሳም። ሮጣ ወደ ሽንት ቤት ወይ ደግሞ ድምፅ ወደሌለበት ቦታ ሄዳ ታናግረዋለች። እነዚህ ሁሉ መርበትበቶች እኔን ምቾት አይሰጡኝም ነበር። ለምንድን ነው ብዬ ስጠይቃት በቃ በጣም ነው ምፈራው፣ ለኔ በጣም ባለውለታዬ ነው፣ ለኔ ብዙ ነገር ያደረገልኝ ሰው ነው፣ ምንም አይነት ክፍተት ከኔ እንዳይ አልፈልግም የሚል ነበር ምላሿ። እራት አብረን እየበላን አብረን እየወጣን አብረን እየገባን በምሽቶች ሳይቀር ከኔ አጠገብ ስትሆን ስልኳን ደፍታ ነው የምታስቀምጠው፣ የሚጠራውን ወይ የሚገባውን ቴክስት እንዳላይ። በፍቅረኝነት ዘመናችን ሰዓት እላፊ ስደውልላት ለ1 ሰዓት ለ2 ሰዓት ያህል ስልኳ ቢዚ ነበር የሚለኝ። ከማጋ እያወራሽ ነው? ሰዓት እላፊ ነው፣ ስልክሽ ረዥም ሰዓት ተይዞብኝ ነበር በምላት ሰዓት ከአክስቶቼ ጋር ከእናቴ ጋር ከአባቴ ጋር ወዘተረፋ እንደዛ እንደምታወራ ትነግረኝ ነበር። እነዚህ ሁሉ ነገሮች ምቾት ሳይሰጡኝም ግን ለ3 ዓመታት ያህል በፍቅረኝነት ካሳለፍን በኋላ 3ኛው ዓመት ላይ ይኸው አለቃዋ ግንኙነታችንን ሰማ። እንዳካበደችው እንዳወራችው እንደተርበተበተችው ግን አልነበረም የሱ ምላሽ። ሰምቶ ጠየቀኝ አለችኝ። ታዲያ ምን አልሽው አልኳት። ምንም፣ እውነት ነው ጓደኛሞችንን ፍቅረኛሞችንን አልኩት አለችኝ። እና ምን አለ ስላት ምንም ያለው ነገር የለም አለችኝ። እንደዚህ ስትርበተበችና ስትንቀጠቀጭ የነበረው ለዚህም ነው እንዴ ብዬ ዝም አልኳት። አለቃችን ከሰማ በኋላና በፍቅር 3 ዓመት ከቆየም በኋላ በልደቷ ቀን የሚገርም ሰርፕራይዝ አዘጋጅቼ ፕሮፖዝ አደረኳት። እሱንም ተቀበለችኝ። በጣም ደስ አለኝ። ፕሮፖዝ ካደረኳት ከጥቂት ቀኖች በኋላ 2 ባለሀብቶችን 1 ባለስልጣን ጨምሬ ሽምግልና ወደ ቤተሰቦቿ አላኩኝ። ሽምግልናዬም ተቀባይነት አግኝቶ ለሰርግ ቀን ተቆጠረ። በዚህ መሃል ግን አንድ የቅርብ የሥራ ባልደረባዬ ወደ እኔ መታ አንድ ነገርን ሹክ አለችኝ። አንድ ነገር ልነግርህ እፈልጋለሁ አለችኝ። ምንድን ነው አልኳት። ፍቅረኛ ከአለቃችን ጋር ሴክሹዋል ግንኙነት እንዳላት ይወራል። ምናልባት ይሄ መረጃ ከጠቀመህ ብዬ ነው ከትዳር በፊት ብላ መታ ነገረችኝ። ይህን በምትነግረኝ ሰዓት አራስ ነብር ሆንኩኝ። በጣም ተናደድኩ። እንዴት ብትደፍሪኝ፣ እንዴት ብትንቅኝ ነው ስለ ፍቅረኛዬ ነገ ላገባት ስለተዘጋጀኋት ሴት እንደዚህ አይነት ወሬ አምጥተሽ ለእኔ የምትነግሪኝ ብዬ አመነጫጭቄ ካጠገቤ አባረርኳት። ነገር ግን ይሄ ንግግር እሷ ወርውራው ብትሄድም እኔ ጋር እንደ ቀልድ ተወርውሮ አልቀረም። ብዙ ጥያቄዎችን ፈጠረብኝ። እሱ ሲደውልላት የምታሳየው ሪያክሽን፣ እስከ ዛሬ በፍቅረኝነት ዘመን ስናሳልፍ ያሳየችን ነገር ሁሉ ፊቴ መጥቶ ይህች የሥራ ባልደረባዬ ፍቅረኛዬ ወይም አሁን ላገባት የተዘጋጀኋት ሴት ከአለቃችን ጋር ዘመዴ ነው ባለውለታዬ ነው ከምትለው ሰው ጋር ሴክሹዋል ግንኙነት አላት ብላ ስትነግረኝ እሷን አመነጫጭቄ ሰድቤ ባባረራትም ለእኔ ግን ከዛች ቀን ጀምሮ ምንም አይነት ሰላምና እረፍት አልተሰማኝም ነበር። ብዙ ነገሮችን ወደኋላ ተመልሼ ማሰብ ጀመርኩኝ። ይቺ የሥራ ባልደረባዬ ያለችኝን ነገር እንዳላምን ፍቅረኛዬን ከ3 ዓመት በፊት ሳገኛት ድንግል ነበረች። ታዲያ እስከ ዛሬ ድረስ ድንግልናዋን ጠብቃ የቆየች ሴትና ፍቅረኛ አላት እየተባለ ውሸት ሆኖ በንጽህና ያገኘኋት ሴት እንዴት ነው ከአለቃዋ ጋር
ከዛም ባለፈ ደግሞ ከምትወደው ዘመዷ ጋር እንደዚህ አይነት ግንኙነት ሊኖራት የሚችለው ሀሜታ ነው፣ የሰው ወሬ ነው አልኩኝ። ሁለተኛ ደግሞ እሱ ሲደውልላት የምታሳየው መርበትበት፣ ድንጋጤዋ፣ ፍራቻዋ፣ ከማንምና ከምንም በላይ ለሱ ያላት እርብትብትነት፣ ስልክ በሚደውልበት ሰዓት እሱን የምታናገርበት ቶን፣ የምትጠነቀቀው ጥንቃቄ፣ አብረን በምንሆንበት ጊዜ ስልኳን ደፍታ የምታስቀምጠው ሰዓት እላፊ ረዥም ሰዓት የምታወራቸው ነገሮች ሁሉ ፊቴ እየመጡ ለምን ኳይ ዘመዷ ከሆነ አለቃዋ ከሆነ ከኔ ከፍቅረኛዋ ጋር ተቀምጣ በዚህ ደረጃ የምትፈራው የምትርበተበተው ነገር ምንድን ነው እያልኩኝ ጥርጣሬን ያባብሰዋል። ሶስተኛ ደግሞ በአንድ ወቅት አብረን በሆንበት ሰዓት ግንኙነት ላይ ሆነን የሱን ስም ጠርታለች። በዛም ሰዓት እንደዚህ ያልሽኮ ያለቃችንን ስም ከኔ ጋር ሆነሽ ጠራሽ በመላስ ሰዓት ሸምጥጥ አርጋ ክዳኛለች። እኔም ጆሮዬ ይሆናል ብዬ ራሴን ዋሽቸዋለሁ። ያም ነገር አሁን ወደ ኋላ መልሶ ጥርጣሬን ወደ ከፍተኛ ደረጃ አደረሰብኝ። ነገር ግን የሰርጉ ዝግጅት ተጀምሮ ሽምግልና ተልኮ በጣም የምወዳትና የማፈቅራትን ሴት ላገባ ዝግጅት ላይ ነኝና ይሄ የሰይጣን ስራ ነው፣ ሁሉን ነገር ጆሮ ዳባ ብዬ ወደ ትዳር ልግባ አልኩኝና ትዳራችን ሆነ። ትዳር ውስጥ በገባን በወር ውስጥ ወደ አዲስ አበባ አካባቢ ኤንጂኦ ላይ ከዚህ የተሻለ ቆንጆ ደሞዝና ጊዜ የማገኝበት ስራ አገኘሁኝ። እሷም ወደ አዲስ አበባ ዋናው ቅርንጫፍ አለቃችን እንዲቀይራት አድርጋ እኔም ስራዬን ለቅቄ የኤንጂኦ ስራውን ጀምሬ ወደ አዲስ አበባ መጣን። ትዳራችንን ቀጠልን። በዚህ ጊዜ እኔ ሰፊ ሰዓትና ሰፊ ጊዜ ነበረኝ። ከስራዬ አንጻር ጥሩ ደሞዝ የማገኝበት ስራ ቢሆንም ሰፊ ሰዓት ስለነበረኝ ባለቤቴም ጠዋት ወጥታ ስራው ላይ የምትገባ ሴት ስለሆነች ሁሉንም የቤቱን ኃላፊነት እኔ ወሰድኩኝ። ቤት ከማጽዳት፣ ምግብ ከማብሰል፣ ልብስ ከማጠብ ጀምሮ እሷ ስራው ላይ ስትመጣ ሁሉን ነገር አጠናቅቄ እጠብቃታለሁ። ለእሷ ጥሩ ባል ለመሆን፣ ተንከባካቢና አፍቃሪ ለመሆን፣ ታማኝና ምርጥ ወንድ ለመሆን እማላደርገው ነገር አልነበረም። በወቅቱ እሷን በዚህ በጣም ደስተኛ ነበረች። ነገር ግን አለቃችን ጋር የምትፈራው ነገር፣ ከአለቃችን ጋር ያላት ቅርርብ አሁንም እንደቀጠለ ነበር። በፈለገው ሰዓት ከቢሮ ሄዶ ይዟት እንደሚወጣ የቢሮ ባልደረቦቿ ይነግሩኛል። ይሄ ነገር ምቾት አይሰጠኝም። ከኔ ጋር ሆና እሱ ሲደውል ወይም እሱን ስታወራ አንዲት ባለትዳር ሴት ከሌላ ወንድ ጋር ቺት ስታረግ ባሏ የደወለባትን ያህል ከኔ ጋር ሆና ከባሏ ጋር ሆና አለቃችን ሲደውል የምታሳየው ሪያክሽን ልክ እንደዚህ አይነት ነበር። ይህ ሁሉ ነገር እየረበሸኝና እያናደደኝ መጣ። ከዛም አልፎ እኔ የቤቱን ኃላፊነት ሁሉ ነገር ስሸፍንላት እሷ ሁሉንም ነገር እርግፍ አርጋ ተወቹ። ሌላው ቀርቶ የለበሰችውን ልብስ እንኳን ሶፋ ላይ ወርውራ የምትገባና የምትበልታ የምትተኛ፣ ከዛም ባለፈ ጠዋት ተነስታ የፈሰሰ ውሃ እንኳን ሳታቃና ልብሶቿን ቀይራ ሌሊት የለበሰቻቸውን ቢጃማዎች ሶፋ ላይ መነታትላ የምትሄድ ሴት ሆነች። ይሄ ነገር ከቀን ወደ ቀን በጣም እያበሳጨኝና እያናደደ መጣ። ምን እያደረግሽ ነው? እኔ እኮ አንቺ እንዳትደክሚ እንዳትለፊ ኃላፊነትሽን ልወጣ ብዬ አደረግኩኝ እንጂ ሁሉንም ነገር ሸፈንኩልሽ እንጂ በዚህ ደረጃ ስንፍናን እንድታሳይኝ እንድትሰንፊና ሙሉ ለሙሉ ቤትሽን እንድትረሹ አይደለም። ምግብ አታበስልም፣ ቤት አትጠርግም፣ ምንም የምታረገው ነገር የለም። ሀውለት ጠዋት ትወጣለች፣ ሌላው ቀርቶ የለበሰችውን ቢጃማ ሶፋ ላይ ወርውራ፣ ማታ ትገባለች፣ የዋለችበትን ልብስ የሆነ ቦታ ወርውራ። በቃ እንደዛ ነበር ህይወታችን። ያ ነገር እያናደደኝ ሲመጣ እኔም መናገርና መቆጣት ጀመርኩኝ። ኃላፊነትሽን እየዘነጋሽ ነው፣ ሴትነትሽን እየተውሽ ነው፣ ምን እየሆንሽ ነው ማለት ጀመርኩኝ። ቢሆንም ግን እሷ ምንም አይመስላትም። በቃ የሴትነት ወጉን ማዕረጉን ነገር አለሙን ሁሉ ተውት አድርጋ ተወቹ። ስራ ስራ ስራ። አንዳንዴ ድንገት ወደ ቢሮዋ ይሄዳለሁ። የስራ ባልደረቦቿ አሁን አለቃ ይዟት ወጣ እኮ አልነገረችህም እንዴ ይሉኛል። ያ ምቾት አይሰጠኝም። በተለያየ አጋጣሚ ቢሮ ስደውል አሁን አለቃ ይዟት ወጣ እኮ አላወቅም እንዴ? እነዚህ ንግግሮች በጣም እየተደጋገሙብኝ መጡ። በዚህም ጸብ ውስጥ እየገባ መጣ። ይህ አለቃሽ ምንድን ያለው ነገር? በስራ ሰዓት ይዞሽ የሚሄደውስ የት ነው?
ቢሮን በምመጣ ሰዓት አላገኝሽም፣ ሁሌም ከሱ ጋር ወጣች ነው፣ እሱ ላካት ነው፣ ከሱ ጋር ሄደች ነው፣ ይሄ ነገር ምንድን ነው እያልኩኝ በምናገርበት ሰዓት ጭራሽ ከዘመዴ ጋር ልጠረጥረኝ ነው እንዴ? አርፈ ተቀመጥ የሚል ምላሽ ትሰጠኝ ነበር። በዚህ በጣም እየተጣላን እየተጨቃጨቅን ስንመጣ በቃ አንቺም በዚህ ነገር እኔ ደስተኛ አይደለሁም፣ አስቢበት፣ እኔም ላስብበት፣ ለአንድ ለ15 ቀን ክፍለ ሀገር ቤተሰቦችሽ ጋር ደርሰሽ ነይ ብዬ ወደ ክፍለ ሀገር ላኳት። እሷን በሄደችበት ወቅት ስላሳለፍነውና ስላለነው ጉዳይ እያሰብኩኝ ሁሌም ወክ የማረግበት ቦሌ መንገድ ላይ ወክ እያረኩኝ ባለሁበት ሰዓት የአለቃችንን የእኔ ድሮ አለቃዬን የሚስቴን ደግሞ ዘመድና አለቃ የሆነው ሰው የቤቱ ሼፍ መንገድ ላይ ታገኘኛለች። ወደ ሱፐር ማርኬት እየሄደች ነበር። እኔንም ስታገኘኝ ከዚህም በፊት እንተዋወቃለን ያዝ አደረገችኝና እባክህ ይህ ሰውዬ የራሱን ትዳር በትኖ የሰውን ትዳርም እየበተነ ነው፣ ትዳርህን ጠብቅ፣ ቤትህን ጠብቅ፣ ሚስትህን ጠብቅ ብለውኝ ሄዱ። እኚህ እናት እሳቸው ይህን ነገር ሲሉኝ በጣም ደነገጥኩኝ። እሳቸው ማለት የአለቃችንን ውስጠ ምስጢሩን ገመናውን ሁሉንም ነገር የሚያውቁ ሰው ናቸው። የቤቱ ሼፍ ናቸው። ቤት ማን ይመጣል፣ ማን ይወጣል፣ ማን ይገባል፣ ሁሉም ነገር ከእሳቸው አልፎ እሳቸው ይህን ንግግር ሲናገሩኝ አንድ ነገር ቢያውቁ ነው፣ አንድ ነገር ቢያዩ ነው ብዬ እርግጠኛ ሆንኩኝ። ምንድን ነው ማዘር ስላቸው ምንም አትጠይቀኝ ከዚህ በላይ ትዳራችሁን ጠብቁ፣ ቤታችሁን ጠብቁ፣ እሱ የራሱን ትዳር በትኑ የሰዎችንም ትዳር እየበተነ ነው ብለውኝ ጥለውኝ ሄዱ። አለቃችን ትዳሩን በትኖ የሚኖር ሰው ነው። ከዛም በላይ ብዙ ለወጣትነት እድሜ የደረሱ ሴቶችን በተለያየ ጊዜ እያመጣ የሚያባልግ ሰው ነው። የብዙ ሰው እንባ፣ የብዙ ሰው ሐዘን ያለበት ሰው ነው። ምንም ያህል ሀብታም ቢሆንም በሀብት የተንበሸበሸ ትልቅ ሰው ቢሆንም በስነ ምግባር ግን የዘቀጠና የወረደ ሰው ነው። ይሄንን እኔም ጠንቅቄ ያውቃለሁ። እኚህ ሴት ይህን ነገር ሲሉኝ አንድ ነገር አለ ማለት ነው ብዬ ውስጤ እርግጠኛ ሆነ። ሚስቴም ስትመጣ ቆርጬ ጠበቅኳት። አዎ ወይኔን ወይሱን ትላለች፣ ካልሆነ ይሄ ትዳር አይሆንም ብዬ ወስኜ ነበር። ከ15 ቀን በኋላ ቆይታ ስትመጣ ቤታችንን በደንብ አጸዳድቼ ጥሩ ራት ሰርቼ ለመወያየት አመቼ እንዲሆን ያስደስቷትን ነገሮች ሁሉ አድርጌ ጠበቅኳት። መጣች። ስታየው ደስ አላት። በላን፣ ጠጣን። ጥሩ ጊዜ ካሳለፍን በኋላ እንድናወራ ወሬውን ጀመርኩት። ይኸውልሽ እኔ ከዚህ ሰውዬ ጋር ያለሽን ግንኙነት ፈጽሞ አልወደድኩትም። እየሰማኋቸው ያሉትም ነገሮች ትክክል አይደሉም። ያለቃን ሼፍ አግኝቻት እንደዚህ ነገር ብላኛለች። ከተለያዩ ቦታዎችም እንደዚህ አይነት ወሬዎችን ሰምቻለሁ። አሁን ወሬዎችን ሰምቻለሁ በዚህ ወጥቶ በዚህ ገብቶ ለልጅ ሳይሆን ምቾት እየሰጠኝ ስላልሆነ ወይ እሱን ወይ እኔን ምረጪ። ይሄ ስራ ይቅርብሽ፣ ሌላ ስራ ያዢ፣ ትዳርሽን አርፈሽ ምሪ። በዚህ ቁስለት ውስጥ በዚህ ጥርጣሬ ውስጥ ከዚህ በኋላ መኖር አልፈልግም። እወድሻለሁ፣ አከብርሻለሁ። ከዛም በላይ ለቤትሽ ሚስት ሁኚ፣ ሴት ሁኚ፣ አብሲ፣ አጽጂ። እንደ ማንኛውም ኢትዮጵያዊ ባለ ትዳር ወልደን በስነ ስርዓት እንኑር። እኔ ባልሽ ነኝ፣ ታዘዥኝ አልኳት። በዚህም ሰዓት አይ በፍጹም ከዘመዴ ጋር ልትለየኝ አትችልም፣ ከስራዬም ልታፈናቅለኝ አትችልም። ምረጭ ካልከኝም እኔ ዘመዴን ብዙ ውለታ የዋለልኝን ሰው እንዲሁም ስራዬን እመርጣለሁ ብላኝ ቁጭ አለች። ዛሬ ከተለያየን 15 ቀን ሆኖናል። በዚህ አጣብቅኝ ውስጥ ነኝ። ወደ ፍቺን ፕሮሰስ እየሄድኩኝ ነው። እቺን ሴት አባብዬ ባለችበት ሁኔታ አምኛት ህይወቴ ውስጥ ይዣት መቀጠል አለብኝ ወይንስ ፍቺውን አድርጌ ከዚህ ህይወት መውጣት አለብኝ? እውነተኛ ነኝ ወይስ ተሳስቻለሁ? በጥርጣሬ ነው ትዳሬን እየበተንኩ ያለሁት ወይስ እያየሁና እየሰማሁት ያለው ነገር ሁሉ እውነት ነው? መርፌና ክር ሆኖ ግዴታ ባይኔ ማየት አለብኝ ወይ እያልኩኝ እየተጨነኩ ነው። ምትሉኝን በሉኝ። የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።